ዝም ብዬ የመጽሐፍ ቅዱሱን ብቻ ላውራል የዚህን ዘመን ልተውና ማለት ነው። የመጽሐፍ ቅዱሱ በልሳኖች መናገር በአዲስ ኪዳን ዝም ብሎ ድንገት የተከሰተ ሳይሆን ትንቢት የተነገረለት ነው። በኢሳይያስ መጽሐፍ ጳውሎስም በአንደኛ ቆሮንቶስ 14 ላይ ልሳን የተሰጠበት ምክንያት ምንድነው ሲባል ኢሳይያስን ነው የጠቀሰው። ምንድነው ያለው? ለዚህ ህዝብ የሚለው እስራኤል አይሁድ በነቢያት አላቸው በነቢያት ሁሌ ነው የሚናገራቸው፣ አይሰሙም። ነገስታቱም አይሰሙም፣ ህዝቡም አይሰሙም። ከዛ ምን አለ? ለዚህ ህዝብ አለ ኢሳይያስ በአዲስ ቋንቋና በአዲስ አንደበት በሚናገር ህዝብ እናገረዋለሁ። በአዲስ አንደበትና በአዲስ ቋንቋ ዕብራይስጥ ያልሆነ ማለት ነው፣ የእስራኤሎች ቋንቋ ሂብሪው፣ ከሂብሪው ውጭ በሆነ በሌላ ቋንቋም እናገረዋለሁ፣ እንዲህም ቢሆን አይሰሙኝም። ጳውሎስ ይችን ጠቀሳት። ልሳን እኮ የተሰጠበት ምክንያት ለአይሁድ ህዝብ፣ ይህ ህዝብ በሌላ ቋንቋም ቢሆን እናገረዋለሁ ግን እንዲህም ቢሆን አይሰሙኝም ተብሎ ተጽፏልና፣ እንኪያስ በልሳኖች መናገር ለማያምኑ ምልክት እንዲሆን የተሰጠ ነው። እኔ ሳልሆን ጳውሎስ ነው ያለው አንደኛ ቆሮንቶስ 14። ስለዚህ ልሳን የተሰጠበት ምክንያት ለማያምነው አይሁድ ህዝብ፣ በኋላም እነሱ በየተበተኑበት ሀገር መቼስ የሌሉበት የለም፣ ለማያምኑ አይሁድ ህዝብ ዋርኒንግ ነው። እናገራቸዋለሁ ግን አይሰሙኝም፣ ከዛ ላይ እርምጃ ወስዳለሁ ነው እንዳለው። በበዓለ ሃምሳ ቀን በልሳኖች ተናገረ። እነዚህ አብደዋል፣ ወይን ጠጅ ጠጥተዋል፣ ወዘተ ተባለ። 40 ዓመት ነው ከዛ በኋላ የታገሳቸው። በ70 ዓመተ ምህረት ድምጥ ማጣቸውን አጥፍቶታል። እና ሲጀመር አመጣጡ ለበጎ ነገር አይደለም፣ ለአይሁዶች ከፊታቸው ጥፋት እንዳለ ማሳያ ነው። ጳውሎስም ጠቅሶታል፣ ኢሳይያስም ተናግሮታል። መነሻ ምክንያቱ እሱ። ከዛ በኋላ ሐዋርያት ሥራ 2 ላይ መንፈስ ቅዱስ ሲወርድ ይሄ ትንቢት ተፈጸመ። ኢሳይያስ ትንቢት መንፈስ ቅዱስ ሲወርድባቸው ብዙ ነገር ነው የሆነው። ከዛ ውስጥ አንዱ በ1980ው የመጽሐፍ ቅዱስ ትርጉም፣ ምናልባት በሕያው ቃልም እንደዛ ሊሆን ይችላል፣ ልሳን የሚል የለም ቋንቋ በሚል ነው የጻፈው። ልሳን የግዕዝ ቃል ሲሆን በአማርኛ ቋንቋ ማለት ስለሆነ እናም ሐዋርያት እና 120 ሰዎች ይጸልዩ ነበር፣ መንፈስ መጣባቸው። ከዛ በኋላ በልሳኖች ይናገሩ ጀመር ይላል። በልሳኖች ይናገሩ ጀመር ካለ በኋላ እየቀያየረ ነው የሚጠቀመው። ልሳኖች ይልና ቋንቋ፣ ልሳን፣ ቋንቋ፣ ልሳን፣ ቋንቋ እያለ ይናገረዋል። ሐዋርያት ሥራ ምዕራፍ 2 ላይ ምን ይላል? መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖች ይናገሩ ጀመር። በልሳኖች ሳይሆን በሌላ ልሳኖች የሆነ እዚህ ጋር አንድ ቋንቋ አለ። አሁን ግን በሌላ ልሳኖች፣ በሌላ የሚለው መጀመሪያ የሚናገሩታል ዕብራይስጥ ነው ወይም ሂብሪው። ከዛ በኋላ ምን ይላል? አሁን ቁጥር 4 ላይ በሌላ ልሳኖች ይናገሩ ጀመር ይላል። የሆነ ልዩ ነገር ነው። አሁን እኛ እንደምንለው አይነት ነገር ነው ብለን እንዳናስብ ከሰማይ በታች ካሉ ህዝብ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩበት ድምጽ በሆነ ጊዜ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ይላል። ቀጥሎ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። በገዛ ቋንቋው ቅድም በልሳኖች ተናገሩ፣ ሰሚዎቹ በገዛ ቋንቋቸው። ቀጥሎ ምን ይላል? ትንሽ ሄድና ቁጥር 8 ላይ እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ስለዚህ ተናጋሪዎቹ አያውቁትም እንጂ እየተናገሩ ያሉት ከሌላ ሀገር የመጡ ዳያስፖራዎች ናቸው። በዓል ሊያከብሩ የመጡ ከመላው ዓለም የመጡ እነሱ ግን ለካ እየሰሙ ነው። ቋንቋቸው ነው፣ የተወለዱበት ሀገር ቋንቋችንን አሉና የቋንቋዎቹም ስም ተጽፏል። ጳርቴና፣ የሜድ፣ የኤላሜጤም በሁለት ወንዞች መካከል ያሉ ማለት ኤፍራጥስና ጤግሮስ ከዛም የመጡ አሉ። የኤላሜጤ ሰዎች፣ የይሁዳ ሰዎች፣ የቀጳዶቅያ ቋንቋ፣ የጳንጦስ ቋንቋ፣ በእስያ ቋንቋ፣ በፍርጊያ፣ በጵንፍልያ፣ በግብፅም፣ በቀሬናም፣ በሊቢያ፣ በሮሜ የምንቀመጥ አይሁድ ወደ እውነት የቀርጤስ የአረብ ሰዎች እንግዲህ በአረብኛው ሁሉ፣ በቀርጤስኛ፣ በሮሜ ቋንቋ ላቲኖስ፣ በሊቢያኛ፣ በሰሜን አፍሪካ ቋንቋ በዚህ ሁሉ ተናገሩ። ሰዎቹም ከዛ መሬት የመጡ ስለሆኑ ሰሟቸው።
ለዚህ ሐዋርያት ሥራ ምዕራፍ 2 ላይ በምንም አይነት ሁኔታ የተነገረው የልሳን ነገር እኔ እስከዛ ድረስ በጌታ ቤት በቆየሁበት በተለያየም ጉባኤ ላይ በተሳተፍኩበት ሐዋርያት ሥራ ላይ እንዳለው አይነት ልሳን እንግዲህ እኔ አልሰማውም። እናንተ ሰምታችሁ ከሆነ ጥሩ ነው፣ ግን እኔ ሰማሁት በሆነ በፈረንሳይኛ፣ በጣሊያንኛ፣ በቻይንኛ፣ በጀርመንኛ፣ በሞንጎሊያኛ እኔ አልሰማውም እስካሁን። ምን ማለት ነው? አንዳንዴ አነባለሁ ማለት በአንድ ሀገር ላይ አንድ ሰውዬ በቻይና ቋንቋ ሳያውቅ ተናገረ የሚል አለ። ግን በአንድ ሀገር ላይ አንድ ሰውዬ ነው የሚለው፣ ሀገሩም አይታወቅም ሰውየውም አይታወቅም። እና በአንድ ሀገር ላይ አንድ ሰውዬ በጀርመንኛ አውርቶ ሲሉ ሰማለው። እንደ ሊኖር ይችላል፣ እግዚአብሔር አሁንም እንደዚህ ሊያደርግ ይችላል፣ መብቱ ነው። ግን እኔ በበኩሌ አልሰማውም። የሐሰት ምስክር ላለመሆን እንዲናገሩ ነበር፣ ግን ተሰምተዋል። የተሰሙት ለምንድን ነው? በዓል ሊያከብሩ ከመላው ዓለም የመጡ ዲያስፖራዎች ቦታው ላይ ስለነበሩ የተወለዱበትን ሀገር ቋንቋ እዛ የሚኖሩበትን ከሐዋርያትና ከ120 ሰው ሰሙ ማለት ነው። አንዱስ አሁን ቆሮንቶስ ጋር ስንመጣ ቆሮንቶስ 14 ላይ የቆሮንቶስ ሕዝብ ግን ከተለያየ ሀገር የመጣ ሕዝብ አይደለም። የአንድ ከተማ ነዋሪ ነው። የሚያወሩት ግሪክ ቋንቋ ነው። ግን በማህበር ውስጥ በልሳኖች የመናገር ስጦታ ተሰጠ። እንግዲህ መጽሐፍ ቅዱስን ብቻ እንመልሰው። ልሳን ለሶስት ይከፈላል ምናምን የሚለውን መጽሐፍ ቅዱስ ውስጥ ስላላገኘ፣ ቆሮንቶስ ጋር ግን ስንሄድ አንዲት ከተማ ነች። ህዝቡ ግሪክ ነው የሚናገር። ከመላ ዓለም የመጣ አይደለም። እንደቀድሞ የአንድ ከተማ ነዋሪ ነው የሚናገረው ግሪክ። ግን ልሳኖች የሚናገሩ ሰዎች ጸጋ የተሰጣቸው መሃላቸው አሉ። ስለዚህ ጳውሎስ ምን አለ? ሐዋርያት ሥራ ምዕራፍ 2 ላይ መተርጎም አያስፈልገው ሰሚ ስላለው። ቆሮንቶስ ላይ ግን አንድ ቋንቋ ብቻ የሚሰማ ነው፣ ዳያስፖራ አይደለም ህዝቡ። ስለዚህ ለነሱ ተተርጉሞ ይነገራቸው። የምትናገሩት ልሳን አንደኛ ቆሮንቶስ 14 ላይ ይተርጎም፣ ካልተተረጎመ ጥቅም የለውም። የሚናገረው ሰውዬ በልሳኖች በትክክል እያወራ ስለሆነ ራሱን ያንጻል። ማህበር ላይ ግን ምን የሚያንጸው የለም። ስለዚህ መናገር የሚፈልግ ሰው እውነት የተሰጠው ከሆነ እዛው ቤቱ ይናገር። ማህበር ላይ ግን ብትጮህ እብዶች ናችሁ። ምንም እኔ አይደለም እሱ ነው ያለው፣ እብዶች ያለው። ያውም እኮ ኦሪጂናል ልሳን ነው የምላችሁ፣ ትክክለኛው ልሳን እየተናገሩ ማህበር ላይ ሰሚው አንድ ቋንቋ። ለምሳሌ እኛ እዚህ ኢትዮጵያ ውስጥ ነን ያለ ነው፣ አማርኛ ነው የምንሰማው፣ ወይ አንድ ቋንቋ ሌላ ሊኖር ይችላል። ግን በተለያየ ቋንቋ ባወራ፣ በጀርመን፣ በቻይና፣ በጣሊያን ባወራ ማን ይሰማል? ስለዚህ እኛ ጋር ሲመጣ ምን መሆን አለበት? ቆሮንቶስ 14 መፈጸም አለበት። ጳውሎስ ምናል ይተርጎም። እውነት የጸጋ ስጦታ ልሳን ተሰጥቷችሁ ከሆነ ትርጉሙም እንዲሰጣችሁ ጸልዩአል። ዛሬ ላይ የሚናገሩ ሰዎች ማህበር ላይ ተርጉሙና ተናገሩ ስንል የማይተረጎም ነው ይሉናል። መጽሐፉ ደግሞ ልሳን ሆኖ ትርጉም የሌለው የለም ነው የሚለን አንደኛ ቆሮንቶስ 14 እና ትርጉም ከሌለው አንድ ነገር አረጋግጠናል ማለት ነው፣ ልሳን አይደለም ማለት። ትርጉም ማይሰጠን ከሆነ ልሳን አይደለም። ስለዚህ መሸወድ አንችልም። ማይተረጎም ልሳን ብለን ማለፍ አንችልም። ዝም ብለን በቃ የልባችንን መጮህ ፈልገናል፣ ዝም ብለን በቃ ችግር የለውም እንደዚህ። አሁን መላመላያ ድሮ ኦርቶዶክስ እያለን በልጅነታችን ሁለት አይነት ስግደት ነው ያስተማሩን፣ የአምልኮ ስግደት፣ የጸጋ ስግደት። ስግደት ሁለት አይነት ነው አሉ። የአምልኮ ለእግዚአብሔር፣ የጸጋ ለእመቤታችን አሉ። እሺ አደግን። ትንሽ ስንቆይ ደግሞ ለሌሎችም መስገድ ፈለግን። ከዛ ስግደት ለሶስት ይከፈላል አሉ። የአምልኮ ስግደት፣ የጸጋ ስግደትና የአክብሮት አሉ። የአክብሮት ደግሞ ለተገኘው ሁሉ አሉ። አሁን ትንሽ ብንቆይ ደግሞ ለሌላም ነገር ማስገድ ብንፈልግ ስግደት ለአራት ይከፈላል እያሉ ይቀጥላል። ስለዚህ በልሳን በቃ ጉባኤ ውስጥ መጮህ ፈልገናል። ስለዚህ የሚተረጎም ማይተረጎም ሳንል መጽሐፉ ግን ምን ይላል? እኔ የምመልሰው ከሰሞኑ ተነስቻ ከመጽሐፍ አንጻር በማህበር ላይ የማይተረጎም ልሳን ወይም ልሳን ሳይተረጉሙ መናገር አንደኛ ቆሮንቶስ 14 ላይ ጌታ ከልክሏል። የከለከለው ጳውሎስ አይደለም። ጳውሎስ ምን አለ? ይህችን ትእዛዝ የሰጧችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ ማይተረጎም ከሆነ ዝም በሉ። የሚተረጎም አለ እኔ ተረጉማለሁ የሚል ደግሞ ሰው ካለ ጉባኤው እንዳይጮህ፣ ሁለት
ወይንም ከበዛ ማለት ሰዓት ከተገኘ 3 ሰው ብቻ ይናገር። 2 ወይንም 3 ሰው ብቻ ይናገር። አንደኛ ቆሮንቶስ 14 የሚተረጉም ቢኖር ይላል ቁጥር 27 2 ቢበዛ 3 እንጂ ማህበሩ ሁሉ ያለ ይጮህ። በነገራችን ላይ ይህን ሳውራውን ኢየሱስ የምትናደዱ ሰዎች ካላችሁ ከናንተ ልሳን የኔ ይሻላል። በጣም ነው መበልጣችሁ። አያንጽም ብለን ማህበር ላይ ምንም አይጠቅምም ብለን ነው ራሳችንን የገዛ ነው እንጂ በሱም ከሆነ እኛን በልጣችኋለን። እንጀምር፣ ዛሬ እንጀምር። እኔ ነገ አላቆምም። የናንተን አውቀዋለሁ። 6 ፊደል 7 ፊደል። ማህበር ላይ ግን አያንጽም፣ በቃ አይጠቅምም። መጽሐፉ ነው የሚከለክለው። የሚተረጉም ባይኖር ግን በማህበር መካከል ዝም ይበል ይላል። በቃ ዝም በሉ ተብለን። ስለዚህ እኔ ማወራ የነበረው ምንም ትርጉም ስለሌለው ብጸልይም ትርጉም ስላልተሰጠኝ ማህበር ላይ አልናገርም፣ ተውኩማል። መጽሐፉ ነው የሚያዘኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ማለት ጩኸት ድምቀት አይደለም። ኢየሱስ ጌታ ነው ማለት ላዘዘው ትእዛዝ እገዛለሁ፣ ጣመኝም አልጣመኝም ማለት። ስለዚህ የሚተረጉም ከሌለ ዝም ይበል ተብሏል። አሁን የምታየው ምንድነው ነው የቀደሙም ጥያቄ። አሁን የማየው ነገር አንደኛ ቆሮንቶስ 14ን መስማት የማይፈልጉ እሱ ክፍል ተገንጥሎ ቢወጣ ደስ የሚላቸው ሰዎች የሚያደርጉት ስርዓት ነው። ጳውሎስ ምን አለ? ሁላችሁ በማህበር ውስጥ ሆናችሁ በልሳኖች ልናገር ካላችሁ አለ አንድ ይሄው እዚህ ቆሮንቶስ 14 እብዶች ናችሁ ብሏል። ሁለተኛው እብዱ ይሻላል። ሁለተኛው ህፃናቶች ናችሁ ብሏል። ስለዚህ በ60 ዓመት ህፃን መሆን ይቻላል ማለት ነው። ፓስተርም ሆነ ህፃን መሆን ይቻላል። አንድ ፓስተር ሁላችሁ በየልሳኖቻችሁ ጩሁ፣ ጀምሩ፣ ጩሁልህም ካለ ህፃን ነው፣ ህዝቡ ደግሞ እብድ ነው ተብሏል። አንደኛ ቆሮንቶስ 14። ስለዚህ ትርጉም ከሌለው ዝም ማለት። ጳውሎስ በማህበር ላይ መጥቻል። እኔ እንኳን ሐዋርያው ጳውሎስ መጥቼ ምንም የማይገባችሁን ልሳን ብናገር ምንም አልጠቅማችሁም፣ በሚገባችሁ ቋንቋችሁ ግን 5 ቃል ብናገር ጠቅማችኋለሁ አለ። ስለዚህ ማህበር ላይ መጥቼ ወይ በአማርኛ ወይ በትግርኛ ወይ በጉራግኛ ባወራ ነው የምጠቅማችሁ ይላል መጽሐፍ። እና ታዲያ አሁን የምናየው ትልልቅ አገልጋዮች አይደሉም ወይ ይሄን ነገር በልበል የሚሉት? ቅድም ያልኩት ነው። ኢየሱስን በአፋችን ጌታ ብለን ለሚያዘው ትእዛዝ ግን አለመገዛት ነው። ምን እንዳለ ጳውሎስ ታውቃላችሁ? እዚሁ ቆሮንቶስ 14 ላይ ይሄ የልሳን አጠቃቀም መመሪያ ከሰጠን በኋላ ምን አለ መሰለ? እንግዲህ ሌላ ቀን እቺን ቆሮንቶስ 14ን ለብቻዋ ማጥናት ይኖርብናል፣ ወይ ለብቻ አድርገን እንለቅላችኋለን። ጳውሎስ ምን አለ? የመንፈስ ቅዱስ ወይም የነቢያት መንፈስ ለነብዩ ይገዛል። በቃ እኔ መቆጣጠር አቃተኝ፣ ልለቀው ነው፣ ልፈነዳ ነው፣ በቃ ለቀኩት። መጽሐፉ የሚለው ኖ በጣም በቃ ልትፈነዳ ከደረስ ልትቆጣጠረው ካልቻልክ መንፈስ ቅዱስ አይደለም። ምክንያቱም የነቢያት መንፈስ ለነብዩ ይገዛል። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና። ይሄ ቆሮንቶስ ላይ ነው ምናምን ለምትሉ፣ ጅማ አይደለም ወይም አዲስ አበባ አይሰራም ለምትሉ፣ ቀጥሎ ያለው ነው በቅዱሳን አብያተ ክርስቲያናት ሁሉ እንደዚሁ ነው ድንጋጌው። ለቆሮንቶስ ለምናምን ብሎ የለም። በቅዱሳን አብያተ ክርስቲያናት ሁሉ እውነት ለእግዚአብሔር ቃል የሚገዙ ከሆነ ከዛ ሴቶችን ያወራል። ሴቶችን ማህበር ላይ አይጮሁ ይላል። ላሊዮስ ማለት ነው። የለለለ ጣጣጣጣ ማለት ጉባኤ ላይ መንጫጫት አይችሉም። ላሊዮስ ነው የሚለው ግሪኩ፣ ልፍለፋ ማለት። ቀጥሎ ምን ይላል? እንዲህ አይነት ትምህርት ሲመጣ ማይመቻቸው ክፍሎች አሉ። ምኖች? ነቢያት በቃ ካልጮኸ አገልግሎቱ ራሱ አይመጣላቸውም። ከዛ ምን ይላል? እንዲህ ብሎ ነገር የለም፣ ሁልሽም በልሳን ጩሂ አለ፣ ጀምር፣ 5 ደቂቃ 10 ደቂቃ ጩህ፣ የሆነ ነገር ይሆናል ይሉሃል። ጳውሎስ ምን አለ? ማንም ቁጥር 37 ነቢይ ወይንም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ፣ ቅድም እስካሁን ስለ ልሳን ያወራ ነው ማለት የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። የእግዚአብሔር ትእዛዝ አይልም፣ የኢየሱስ ትእዛዝ አይልም፣ የክርስቶስ ትእዛዝ አይልም፣
የአምላክ ትእዛዝ አይደለም፣ የጌታ የባሪያ አሳዳሪው ዘመን ብንሆን ይህን ንባብ ይገባናል። የጌታ ማለት ጣመህም አልጣመህም፣ ተመቸህም አልተመቸህም ኢየሱስን ጌታ መሆኑን እውቅና የምትሰጠው በአፍ ሳይሆን በልፍለፋ በድርጊት ነምሰብ ማን ነው በተግባር ነው። አንዱ ደግሞ በቤተክርስቲያን ውስጥ እንደዚህ ይሁን ብሎ ጌታ ኦርደር ሰጥቷል። ለዛ ኦርደር መታዘዝ ነው። ማንም ይሄን ነገር ማወቅ የማይፈልግ አዲሱ መደበኛ ትርጉም ይሄንን አላውቅም የሚል ቢኖር እሱ ራሱ አይታወቅ። ስለዚህ ወንድሞች ትንቢት ለመናገር በጣም በብርቱ ፈልጉ። ትንቢት በቋንቋችሁ ስለሆነ በልሳኖች የሚናገር ካለስ እውነት እግዚአብሔር የሰጠው ካለ ከመናገር አንከለክለውም። በቃ በማህበር ላይ አይጮህ ወይ ተርጉሞ ይንገረን፣ በግሉ ግን መብቱ ነው አለና ነገር ግን ሁሉ በአገባብና በስርዓት ይሁን ይላል።